አሁን የመጨረሻ የአቋም መግለጫ የሆነውን መጋቤ ሐዲስ ኃይለ ጊዜ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የትምህርትና ማሰልጠኛ መምሪያ ኃላፊ ያቀርቡልናል። ነው የተከበራችሁ ክቡራትና ክቡራን ቅዱስ ሲኖዶስ ያስተላለፈው የመጨረሻ ውሳኔ ወደ እናንተ ይዘን መጥተናል። በዚህ ውሳኔ ደግሞ ብፁዕነታቸው ያስተላለፉት መልእክት አለ። ፍኖተ ጽድቅና ብፁዕ አቡነ ገብርኤል ውሳኔያቸው ምን ደረጃ ደረሰ? እንዲሁም አቡነ ፊልጶስና አቡነ ባርናባስም ምን ደረጃ ደረሱ? ሊቃውንተ ቤተ ክርስቲያን የካቲት 23 ቀን 2017 ዓ.ም ቅዱስ ሲኖዶስ ባደረገላቸው ጥሪ ተሰባስበው ነበረ። በዛሬው ዕለት 4 ነጥቦችን ያካተተ ነጥቦችን ይዞ ውሳኔ ይዟል። በዚህም ብፁዕነታቸው የመጨረሻ ምህላ አድርገው ተለያይተዋል። በዚህም እናንተ ስትጠብቁት የነበረው ውሳኔ ምን እንደነበረ ይህንን ማካተን ይዘን መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ዛሬ ቅዱስ ሲኖዶስ የመጨረሻ ጉባኤውን አድርጎ ስንጠብቀውና አብዛኞቻችን ስንጓጓለት የነበረው ውሳኔ እንዲሁም መግለጫ ምን ይሆናል ተብሎ ስንጠብቅ ነበረ። ነገር ግን በመጨረሻ ሰዓት ቅዱስ ሲኖዶስ በ4 ነጥቦች ማስተላለፉን ተሰምቷል። በዚህም እንግዲህ አብዛኞች ቁጣቸውንም ሀዘናቸውንም የገለጡበት መግለጫ ነው። በ4 ነጥቦች መቋጫ አድርገው ጨርሰዋል ማለት ነው። ቅዱስ ሲኖዶስ በዛሬው ዕለት ባወጣቸው መግለጫዎች መካከል በፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተ ክርስቲያናችን አስተምሮ ውጭ ያሉ በሚዲያው የተላለፉ የስህተት ትምህርቶች በቤተ ክርስቲያኑ አባቶች ሊቃውንትና በመላው ሕዝበ ክርስቲያን ያሳዘነ በመሆኑ በማህበራችን ምዝገባና ክትትል እንዲሁም ቁጥጥር በኩል ጊዜያዊ እገዳ ደብዳቤ እንዲኖረውና በመምሪያው ደግሞ አስፈላጊውን ጥብቅ ክትትል እንዲደረግለት ተወስኖ በመምሪያው በኩል አስፈላጊውን ጥብቅና ክትትል እንዲደረግ በጉዳዩ የመጨረሻ ውሳኔ በመስጠት ይቻል ዘንድ 5 አባላት ያሉት ኮሚቴ ተዋቅሮ እስከ መጨረሻው ድረስ እንድጠብቁ ሲል ቅዱስ ሲኖዶስ አውጥቷል። በዚህ መሰረት ቋሚ ሲኖዶስ ያቋቋማቸው አጣሪ ልኡካን ማህበር ማለት ነው ሁለንተናዊ እንቅስቃሴ በሚዲያ በኩል ባላቸው እንዲሁም ያስተላለፏቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤት ከማህበራት ምዝገባና ቁጥጥር መምሪያ ጋር በመነጋገር በሚገባ ምርምርና ጥናት አጣርተው በአጭር ጊዜ ውስጥ ውሳኔ እንዲያስቀምጡ ሲል የመጨረሻ ውሳኔያቸውን አስቀምጠዋል። በሁለተኛ ደረጃ ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያናችን ነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ እንዲቀርብ ተደርጓል ማለት ነው። ብፁዕነታቸው ጉዳዩን አጣርተው የመጨረሻውን ውሳኔ እስከሚሰጡ ድረስ በመንበረ ፓትርያርክ ቤተ ክህነት ጽሕፈት ቤት በመኖሪያ ግቢያቸው ውስጥ እንዲቀመጡ ብፁዕ አቡነ ገብርኤል ታዘዋል ማለት ነው። በዚህ ዕለትም እንግዲህ አብዛኞቻችን ስንጠብቀው የነበረና ስንጓጓለት የነበረው ብፁዕ አቡነ ገብርኤል ከስልጣናቸው ይወገዛሉ ወይንስ ምን ይደረጋሉ የሚለው ሐሳብ ነበረ። በዚህ ደግሞ ብፁዕነታቸው እስካሁን ድረስ በሶስተኛ ደረጃ ብፁዕ አቡነ ፊልጶስ የደቡብ ኦሞና ኦሬ ዞኖች ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲና ፕሬዝዳንት ብፁዕ አቡነ ባርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ላስተላለፏቸው የስህተትና የሙንፋቄ ትምህርቶች መምህራን ላስተላለፏቸው ነቀፋ ያለባቸው ትምህርቶች ካሉ ሊቃነ ካህናትና ሊቃነ መምህራን በቤተ ክርስቲያኒቱ ዙሪያ ውስጥ ባሉት መጻሕፍቶች ተመርምረውና ተጣርተው እንዲቀርቡ አሁንም በቋሚ ሲኖዶስ ስም ቀርበዋል ማለት ነው። ቋሚ ሲኖዶስ እነዚህን ስብሰባዎች ባደረገበት ወቅት ሊቃውንተ ቤተ ክርስቲያን ዋነኛው ሐሳብ የሰበሰብኩበት አንደኛው ምክንያት ይህ ነው ብሏል። በአራተኛ ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ላይ በተካሄደው ለፍኖተ ጽድቅ ሚዲያ የአየር ሰዓት ባስተላለፈበት እያንዳንዱ ዝርዝር እንዲያስቀምጥ ቅዱስ ሲኖዶስ የተያያዘ መረጃ ፈልጋለሁ ብሏል። በዚህ ደግሞ አብዛኞች በዕለት ሁለት ሲደረግ የነበረው በዛ ዘመን ሲደረግ የነበረው ስልጠና ተካሂዶ ለቅዱስ ሲኖዶስ ይገባ የነበረው ገቢ እንዲሁም በኢኦቲሲና በተለያዩ ሚዲያዎች ፍቃድ ተሰጥቷቸው ሲሰሩ የነበሩ ሚዲያዎች ላይ ቅዱስ ሲኖዶስ ራሱ ወስኖ ነው የሰጡ የሚልም ሐሳቦች ተነስተዋል። በዛሬው ዕለት እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ምዕመናን ሲጠብቁ የነበረው ብፁዕ አቡነ ገብርኤልና የፍኖተ ጽድቅ ሚዲያ ባለቤት ጭራሽ ተወግዘው ከቤተ ክርስቲያን ይለያሉ በሚል ሐሳብ ምዕመናን ሲጠብቁ ነበረ። እንዲሁም ምላሽ ይሰጣቸዋል። በተለይ ደግሞ ቅድስተ ቅዱሳን ድንግል ማርያም በመላእክት ሳይቀር ቅድስተ ቅዱሳን ድንግል ማርያም እግዚአብሔር አምላክ ያከበራት ከሰማይ እስከ ምድር የከበረች ልዕልት እንደመሆኗ ብፁዕ አቡነ ገብርኤል በዚህ ልክ ሲያንቋሽሿት ለምን ምላሽ አይሰጡም የሚል ሐሳብ ሲነሳ ነበረ። በዚህ ደግሞ አብዛኞች ቁጭታቸውን እየገለጹ ይገኛሉ። አሁንም ቅዱስ ሲኖዶስ እየተልፈሰፈሰ ነው የሚል ሐሳብ ተነስተዋል። ይህ ደግሞ በብዙዎች ዘንድ ከቤተ ክርስቲያኗ እንዲርቁ ምዕመናን አንገት እንዲደፉ ያሰኛል የሚል ሐሳብ እየተነሳ ነው የሚገኘው። ምዕመናት እንግዲህ በዛሬው ፕሮግራማችን እነዚህን መረጃዎች ወደ እናንተ አቅርበናል። እኛም ስንጠብቀው የነበረ የቅዱስ ሲኖዶስ መልእክት ይህ ነበረ። ነገር ግን እንዳጠበቅነው አላገኘነውም። አሁንም እንግዲህ ወደፊት የሚሆነውን እንመለከታለን። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉም። እመቤታችን ቅድስተ ቅዱሳን ቤዛዊተ ዓለም ቅድስት ቤተ ክርስቲያንን ትጠብቅልን እንጂ የሰውን ሰውማ እንዲሁ ብለን እናልፈዋለን።